እንግሊዝ ሀገር ሄደን 4 ወርቅ ለመጀመሪያ ጊዜ በኢንዶር ያገኘን ነበር። ያው ዳርት እንግዲህ ዋልያ ነበራሉ አይወጣም ከዚህ ስለዚህ አሁን ከዋልያነት ወደ ኒያላነት ተቀየረ። ኒያላ ደሞዝ ነው ወደፊት እንደዚህ ጂኒያስ ባላንስ ሄዳ አሁን ስለዚህ ብስክሌቱን ካልነዳንበት ከነክብሩ ማርጀት የለበትም። የማትረሳው በ9 ዓመት ውስጥ የማትረሳው ውድድር እና ደግሞ እኔ ሰንደቅ ዓላማ የምሰጠው ነው የነበርኩ። አሁን ብዙ ሰው በአትሌቲክስ ደስተኛ አይደለም፣ ውጤታችን እየቀነሰ ድሮ እና ኃይሌ ነቀንሳ ነስለሽ የሚያደርጉት አይነት እንቅስቃሴ ጠፋ። ሰዎች ስትረስ ሲኖራቸው የሚታዘዝላቸው ዳርት እንዲጫወቱ ነው። አንደኛ ጉባኤ የሚካሄደው ሻይ ቤት ውስጥ ነው፣ ደረጃውን ባልጠበቀ የክልል ፕሬዝዳንት ጠርተህ ተመልካቾቻችን ይህ መሴ ሾው ነው። መሴ ሾው በአባይ ቲቪ እና በመሴ ሾው ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አሪፍ እንግዳ ጋብዤላችኋለሁ። ላለፉት 39 ዓመታት በስፖርት ዘርፍ አስተዋጽኦ ያበረከተ ነው። በአማራ ክልል፣ በኢትዮጵያ አትሌቲክስ ፌዴሬሽን፣ በኢትዮጵያ ኦሎምፒክ ኮሚቴና በተለያዩ ተቋማት በስፖርት አመራርነት ሰርቷል። ቢልሊ መቆያ ይባላል። ሰሞኑ ደግሞ አገር አቀፍ የብስክሌት ፌስቲቫል ለማዘጋጀት እንቅስቃሴ ላይ ይገኛል። በዚህ ዙሪያና በስራ ተሞክሮ ላወጋው ዛሬ የመሴ ሾው እንግዳ አድርጌዋለሁ። በክብር ተቀበሉ። ሳይክል ያው እኔ ሳይክል ብዙ አልችልም። ያው የተወለድክበት አካባቢ ተራራማ ነው፣ ብዙ አልችልምና ግን የማውንቴን ባይክ አለ እኮ ተራራ የሚወጣ የኮምቦልሻን። ሰሞኑን በሀገሪቱ ለመጀመሪያ ጊዜ የብስክሌት ፌስቲቫል ለማዘጋጀት እንቅስቃሴ ይጀምራል። የመጀመሪያ ጊዜ ነው እንግዲህ በተለይ በቱር ደረጃ ከዚህ በፊትም ተካሂዷል። ነገር ግን የብስክሌት ስፖርት ንቅናቄና ፌስቲቫል በሚል መንገድ ሁሉም ክልሎች ላይ የሚዘዋወር የመጀመሪያ ይመስለኛል። የመጀመሪያ ነው። መቼ ነው የሚጀምረው? መጋቢት 13 ባህር ዳር ከተማ ላይ ይጀምራል። ከዛ መጋቢት 20 አዳማ ይመጣል። መጋቢት 27 ሐዋሳ ይሄዳል። ከዛ በሳምንቱ ወደ መቀሌ ይሄዳል። ከመቀሌ ተመልሶ አዲስ አበባ ላይ እንደ ህዳሴው ፌዝ 1 ነው። ልክ እንደ ህዳሴው ዋንጫ ይዘዋወራል። ጥሩ ነው። ምንድን ነው እንደዚህ የብስክሌት ፌስቲቫል ለማዘጋጀት ያነሳሳ ነገር መነሻው ምንድን ነው? እንግዲህ አላውቅም እንዲህ አይነት ፌስቲቫል። ትክክል። መነሻው ምንድን ነው? በተለይ ከዚህ በፊት ባህር ዳር ከተማ ኖር ነበርና ቤተክርስቲያን ሜጃ እድር መድረሻ ሁሉ ብስክሌት ነበር። ባህር ዳር ቴክስታይል ላይ ከ15000 ብስክሌት በላይ የሰራተኛው ነበር እና እዛ ከተማ ላይ የብስክሌት ውድድር ተደጋጋሚ እናደርግ ነበር፣ ኢቭን በክፍያ ማለት ነው። ህዝቡ በጣም ትልቅ ስሜት አለው። አሁን ግን ከዚህ ከመንገዱ መጨናነቅ ጋር ተያይዞ ባጃጅና ሚኒባስ አስወጣቸው ብስክሌቶች እና ብዙ ሰው ሰቀለ ጣራ ላይ። አሁን ደግሞ ከዚህ ከኮሪደር ልማት ጋር ተያይዞ የብስክሌት ሌን ለብቻው መጣ። ስለዚህ ይሄ ሌን አሁን አይድል ነው። አዲስ አበባ ላይ አሁን ተከብሮ ነው የተቀመጠው። ለምን ሰው ብስክሌት አይጋልብበትም? አካላዊ ብቃቱን ለምን አያገኝም? የትራፊክ ጃምን ለምን አይቀንስም? ከኤር ፖሊዩሽን ጋር የሚመጡ ተያያዥ ጉዳዮች አሉ እና በአጋጣሚ ነው ለተደጋጋሚ ጊዜ በአትሌቲክስ ምክንያት ውጭ ሀገር ሄጃለሁ፣ በተለይ አውሮፓ እና እዛ ኔዘርላንድ ሄጄ አምስተርዳም ላይ በከፍተኛ ደረጃ ህዝቡ ይጠቀማል። ከ28 ሚሊዮን ውስጥ 18 ሚሊዮኑ ብስክሌት ነው የሚጠቀሙ። ኢቭን ጠቅላይ ሚኒስትሩ ከቢሮ ወደ ቤት ከቤት ወደ ቢሮ በብስክሌት ነው የሚሄዱት። እኛም ሀገር ይሄ ጅምር አለ። ጠቅላይ ሚኒስትር አብይም ይሄ ፎቶግራፍ ናት አምስተርዳም የተገኘባት። አዎ ይሄ እዛ በተገኘው ብዙ ጊዜ የዞርክ ቱር አድርጌ ነበረ ከተማውን። አንደኛ በጀልባ ላይ ከተማውን ያሳዩሃል። እንደገና ደግሞ መንገድ ላይ በጣም በርካታ ብስክሌቶች ቆመው በካርድ ትጠቀማለህ። ሰዎች አገር አቋራጭ ባቡር ለመሳፈር ሲፈልጉ ብስክሌት በካርድ አንስተው እስከ ባቡር ጣቢያ ይሄዳሉ። ብስክሌቱን ጥለውት ይሄዳሉ። ሌላ ሰው ኮሌክት ያደርገዋል። ለምን እኛ ይሄንን በዛ ደረጃ እንኳን ባይሆን ሰው በራሱ እንኳን ከመስሪያ ቤት ወደ መስሪያ ቤት ከትምህርት ቤት ወደ ትምህርት ቤት ተማሪዎች አሁን የነዳጅ ኮንሰፕሽኑ ሃይ ሆኗል። ብስክሌት ደግሞ ነዳጅ አይበላል። ስለዚህ ሰው በቢሮም በትምህርት ቤትም በቤተሰብም አማራጭ ወስዶ ብስክሌት ከቀረጥ ነፃ ገብቶ ቢሰጥና ቢሰማራ ህዝባችን በብዙ መንገድ ይጠቅማል። በኋላ ጠቀሜታውን ልናነሳ እንችላለን እና ያነሳሳኝም ይሄ ነው።
ማለት ኢትዮጵያ ውስጥ ለምሳሌ ብስክሌት የሚጠቀሙ ሰዎች ቁጥራቸው እምብዛም ነው ብዬ አስባለሁ። አይደለም ይሄ እኮ እንትኑ ብዙ ሰው አይችልም። በነገራችን ላይ ብስክሌት ለመልመድ ብዙ ከባድ አይደለም። ኮንፊደንስ፣ ወደ ውጭ ማየት፣ የእግርና የእጅ ሰውነትን እንቅስቃሴ አሬንጅ ማድረግ ነው እንጂ በቀላሉ ተደግፈ ትንሽ መፍራት አያስፈልግም። መሪ በደንብ መያዝ ይጠይቃል። ወደፊት ማየት ነው። ብስክሌቱን ካየት ወርቃለህ። ቅድም አልችልም ብያለሁ አይደል? እና ቃለ መጠይቅ ከመጀመራችን በፊት ትንሽ ብታለማምደኝ ጥሩ ነው። የግድ ሞክራታ። ምክንያቱም የአዲስ አበባ ሞቢላይዜሽን ላይ በብስክሌት ትመጣለህ። አዎ ደስ ነው። የግድ ነው። እንሞክራታ ትንሽ ሞክራ እና እርዳትና ያለን እንትን ለመልመድ እንደዚህ ይሄን ፔዳሉን እሱ በኩል ታደርጋለህ። እንደዛ አይ መጀመሪያ ቦታ ለማገር በነገራችን ላይ በጣም መልመድ ከምፈልጋቸው የግድ ትለምዳለህ። ይሄ በጣም በሁለት በሶስት ቀን ውስጥ መጀመሪያ ይላል አርግና ያው ስትረገጥ ወደፊት ታያለህ። ኦኬ ወደፊት እንደዚህ እጅን ያዝ፣ ባላንስ ሄድ አሁን ሄድ እንደዚህ ሄድ አያው ይሄንን በድግግሞሽ ብቻ ታካማው መድረስ አለበት። ሁለት ዳንሰው ለማመዳዳ እሺ፣ አንተ ሳይና ይቻላል። ከዛ መጣለሁ ኪሌጅ በሙሉ ጠባብ ስለሆነ ነው። ወረዛው ትንሽ አይ ጥሩ ሀሳብ ነው ያመጣው በጣም እና አሁን መርሃ ግብሩ እንዴት ነው የሚካሄደው? ምንድን ነው መርሃ ግብሩ? እንግዲህ መርሃ ግብሩ መጀመሪያ ፕሮጀክቱን አዘጋጀን። ለክልሎችና ከተማ አስተዳደሮች የወጣትና ስፖርት ቢሮ እና እንዲሁም ለስፖርት ኮሚሽኖች አሳወቅን። የጋራ ዲስከሽን ተካሄደበት አዳማ ላይ። ከዛ እያንዳንዱ ክልል ብስክሌት ፌዴሬሽን ጋር ውል ተስማማን፣ አግሪመንት በጋራ ለመስራት ማለት ነው። ስለዚህ ፕሮግራም አወጣን። የዛን ቀን ምንድን ነው የሚካሄደው? እንዴት ነው አሁን ይሄ በተለይ አሁን ባህር ዳር ላይ የምንጀምረው ሁሉም ጋር የሚካሄደው ህዝቡን ነው። እኛ ውድድር አይደለም። ብስክሌት ያለው ሰው በሙሉ አሁን በሰሞኑንም ሄጄ በደንብ ተወያይተን ነው የመጣ ነው። ኮሚቴዎች ተቋቁመዋል። ዛሬም ራሱ እየሰሩ ነው። ብስክሌት ያለው ህዝብ በሙሉ ህፃን፣ ወጣት፣ አዋቂ፣ ሽማግሌ የሚባለው በሙሉ ይወጣና በተመረጡ መንገዶች ላይ ይጋልባል። ከአመራር ጀምሮ ብስክሌት የሌላቸው ወደፊት ስለሚገዙ ያን ኢኒሼቲቭ እንዲከተሉ ከኋላ ሆነው ወክ ያደርጋሉ። ስለዚህ በጣም ከፍተኛ ማስ ሞቢላይዜሽን እንዲካሄድና ህዝቡ እንዲለምደው ባህል እንዲያደርገው ከዛ ደግሞ ኤሊት ተተኪ ስፖርተኞች እንዲወጡና የኮርስ ብስክሌት ተዳዳሪዎች፣ የማውንቴን ብስክሌት ተዳዳሪዎች ክልላቸውን፣ ከተማቸውን ከዛም ሀገራቸውን ኢቨን አህጉራቸውን ወክለው ዓለም ላይ ብቃት ያላቸው ስፖርተኞች ማፍራት የሚያስችል ትልቅ መሰረት ነው። በዚህ መንገድ ነው ያሰብነው። ያው እኛ እንግዲህ አዲስ አበባ ሲካሄድ እኔ ጂም የቆመ ብስክሌት ነው የምነዳው። ያው አካክሳለሁ ለግዝ የቆመ ብስክሌት እንዳልከው ስትሬንግዝ ዲቨሎፕ ያደርጋል። ሞር ኦፍ ካርዲዮቫስኩላር ኢንዱራንስ ወይም የልብና የደም ዝውውርን በደንብ አየር እየሳብክ ስትጋልብ ነው። ያኛው ጥቅም የለውም እያልኩ አይደለም። ሁልጊዜ ስቴግናንት የሆነ የቆመ ነገር መግፋት እና የሚንቀሳቀስ ነገር መግፋት ይለያያሉ። ዳይናሚክ የሚባለው የሚንቀሳቀስ ነገር መግፋት ነው። ስለዚህ ብስክሌት መንዳት በጣም ጠቀሜታ አለው ለስፖርት። በነገራችን ላይ 3 የስፖርት አይነቶች መሰረታዊ የሚባሉት አንዱ ብስክሌት ነው፣ ሁለተኛው ውሃ ዋና ነው፣ ሶስተኛው ወኪንግ ነው። እነዚህ በጣም መሰረታዊ የሆኑ የሰው ልጅ የሚያደርጋቸው በየጊዜው አዳብት የሚያደርጋቸው ነገሮች መሆን አለባቸው። በጣም ወክ ማድረግ በጣም አስፈላጊ ነው። ብስክሌትም ንዱ አይደለ? የግድ ነው። እኔ የምልህ ምናልባት ይሄ ብስክሌት ለሚመቹ ከተሞች አሉን። አብዛኞቹ ተራራማ የሆኑ ናቸው በኢትዮጵያ ከተሞች። ሁሉም ከተሞች ለብስክሌት የደረሳችሁበት ነገር ተጠንቷል። በተለይ ለውድድር የሚሆኑ አሉ። በነገራችን ላይ ፍላት ላይ ብቻ አይደለም ብስክሌት የሚጋለበው፣ ተራራ ላይ ይጋለባል። አሁን አይተህ ከሆነ ቱር ዲ ፍራንስ በረሃ ላይ ሲካሄድ ተራራ አለው፣ ቁልቁለት አለው፣ አሸዋማ መሬት አለው፣ ጭቃ አለው። ውሃ ውስጥ ገብተህ ታልፋለህ። እና የነዚህ ነገሮች ሁሉ የሚያካትት ነው። ዋና የብስክሌቱ ባህሪ ነው። ብስክሌቱ ኮርስ ማለት
ማርሽ ያላቸው ብስክሌቶች አሉ። ተራራ መውጣት በቀላሉ ፔዳሉን የሚቀልህ የሚያደርጉ ማርሽ ታስገባለህ፣ ተራራ ትወጣለህ። በሀገራችን ደረጃ ግን የኢትዮጵያ መልክዓ ምድር ቆላም አለ፣ ደጋም አለ፣ ወይና ደጋ አለ፣ ሜዳም አለ፣ ተራራም አለ። አሁን እኛ ልናደርግባቸው ያሰብነው ከተሞች ላይ ነው። ከተሞች ላይ ስለሆነ ለምሳሌ ኦሮሚያ አዳማ ላይ እናደርጋለን፣ ጅማ ልናደርግ እንችላለን፣ ቢሸፍቱ ልናደርግ እንችላለን፣ ክልሉ የሚመርጣቸው ከተሞች ላይ። ባህር ዳር ደግሞ ጎንደር አለ፣ ደሴ ያለ፣ በተለይ በዋናነት ባህር ዳር አለ። ባህር ዳር በብስክሌት ትልቅ መነሻ ነው። ከአስመራ ቀጥሎ ብስክሌት በከፍተኛ ደረጃ የነበረው ለሀገርም እስከ ሞስኮ ድረስ ተመስገን የሚባል ሞስኮ ድረስ ሄዶ ሀገርን የወከለበትን እንግዲህ ነገር ደግሞ ደንቦባን ስናነሳ 1956 የአዲስ አበባ የመጀመሪያው ሜልቦርን ኦሎምፒክ የተወዳደሩ ናቸው። ለብዙ ዓመትም ሌጀንድ ሆነው የቆዩ ናቸው። ስለዚህ ድሬዳዋ ሌሎች በጣም ከፍተኛ የሆነ በአፍሪካም በዓለም የተወዳደሩ ኖሮጌሮ የሚባሉ ሰዎች አሉና ሌሎችም አሁን ሳውዝ አፍሪካ የክለብ ተወዳዳሪ የሆኑ የትግራይ ልጆች በጣም አሉ። ክለብ ላይ ፕሮፌሽናል የሆነ ደረጃ የደረሱ። ስለዚህ ብስክሌት ሁሉም ጋር መሆን ይችላል። ሁሉም ከተሞች አመቺ ሊሆኑ ይችላሉ። ሁሉም ግን ህብረተሰቡ የመጠቀም ባህሉ እኮ በጣም ዝቅተኛ ነው። ይህን መግዛት ይችላሉ። እሱ ነው አሁን እኮ የመጠቀም ባህልን ስታስተምረው፣ ስታስረዳው፣ ጥቅሙ ስታሳየው ነው። ትልቁ ነገር አሁን የኢኮኖሚ ጉዳይ ነው። አሁን ብስክሌት ከተማ ላይ ስታጠና 67 ሺህ ብር ሆኗል። ኖርማል ያንን አፎርድ ማድረግ አይቻልም። ለዛ ነው እኛም አሁን ለመንግስት እየተጠጋጋን አንዳንድ መስሪያ ቤቶችን እያናገርን ነው። እንግዲህ ወሳኝ የሆነው የመንግስት አካል ጋር እንቀርባለን ብለን እናስባለን። ፕሮፖዛሉ ተዘጋጅቷል። ይሄ በጣም ደግሞ መሰረታዊ ነገር ስለሆነ የቅንጦት ዕቃ አይደለም ብስክሌት። ስለዚህ ከቀረጥ ነፃ ገብቶ ህዝቡ ተመጣጣኝ በሆነ ዋጋ መግዛት ከቻለ ሁሉም ብስክሌተኛ ይሆናል። በነገራችን ላይ ይሄ አዲስ አበባ ላይ ሌሎች ከተሞች ላይ የተሰራው ትራክ በሚሊየንስ ገንዘብ ያወጣ ነው። ስለዚህ ብስክሌቱን ካልነዳንበት ከነክብሩ ማርጀት የለበትም። ስለዚህ መንግስትም ደግሞ ይሄ ኢኒሼቲቭ የመንግስትም ስለሆነ ይፈለጋል ብዬ አስባለሁ። ነገር ግን እኛ እንደ ባለሙያ ፕሮፌሽናልስ ማሳየት አለብን። ሙያችንን አሳይተን ለመንግስትም እንዲህ ቢሆን ብለን ማቅረብ መቻል አለብን። ለዛ ስሜት ነው እኔ በቅርብ ርቀት ብስክሌት ከቀረጥ ነፃ ገብቶ ሁሉም ከተሞች ላይ ህዝቡ ይጠቀማል ብዬ አስባለሁ። በጣም ብዙ ጥቅም አለው። በነገራችን ላይ በኋላ የምናነሳቸው ከዴንማርክ ሂድ፣ ኔዘርላንድ ሂድ፣ ኖሮ ሂድ፣ ስዊድን ሂድ፣ በተለይ እነዚህ የአውሮፓ ሀገሮች በከፍተኛ ደረጃ ብስክሌት ይጠቀማሉ። ኢቭን በረዶ እያስጠረጉ ብስክሌት ይጋሉ። በሀይቅ ዳር፣ በውቅያኖስ ዳር፣ ማውንቴን እንትን ያደርጋሉ። አገር አቋራጭ ብስክሌት ይጋለባል። ብስክሌት እኮ ብንጠቀም ሁላችንም ብንችል ከዚህ ከትራፊክ ጃሙም እኮ እንድናለን። ከትራፊክ ጃሙ ትድናለህ፣ ከነዳጅ ኮንሰምፕሽኑ ትድናለህ። አሁን አንተ ከቤት ከ4 ኪሎ ወይም ከ6 ኪሎ በመኪና ከምትመጣ በብስክሌት ጋር በምትመጣ ቢስት ነው። አንደኛ አካላዊ እንቅስቃሴ ያለ፣ የልብ ትርታ፣ የሳምባ የትንፋሽ ስርዓት ይስተካከላል። ከዚህ በላይ ውበት ታገኛለህ። እኔም ጭምር አስተምራኝ በጣም እኔ አሁን መማር አለብኝ። ድሮ የኛ ጓደኞች ሆጤ ሜዳ እየሄዱ ነበር የሚማሩት፣ ያው ደሴ አመች ስላልሆነች ለብስክሌት ማለት ነው። እና ከፌስቲቫሉ በኋላ ታዲያ ምን እንጠብቅ? አሁን እንግዲህ ከፌስቲቫሉ በኋላ ትልቁ ነገር ከፌስቲቫሉ በኋላ ሁሉም ክልልና ከተማ መስተዳድር ላይ ግንዛቤ ተፈጥሮ ህዝቡ ገዝቶት ባህል አድርጎት እንዲቀጥል። ይሄ ደግሞ በአንድ ዓመት ብቻ የሚቀጥል አይደለም። ልክ እንደ ግሬት ራን በአመት ሁልጊዜ ሞቢላይዜሽን የሚፈጠርበት ነው እና ክልሎችም ጋር የ3 ዓመት የ5 ዓመት አግሪመንት ነው የተፈራረም ነው። እኛ እንደ ባለቤት የፕሮጀክቱ ባለቤት ነን። ክልሎች ደግሞ በጋራ ተባብረው የሚሰሩ ናቸው። የስፖንሰርሺፕ አክሰስ ሲኖር ተጠቃሚ ይሆናሉ የክልል ብስክሌት ፌዴሬሽኖቹ። ምክንያቱም ብስክሌትን የሚመሩት ፌዴሬሽኖቹ ናቸው። ወጣቶችና ስፖርት ቢሮ ደግሞ የሚደግፍ ነው በገንዘብም። ስለዚህ ትሬንድ ሆኖ በቃ ወደፊት 40 ሺህ 50 ሺህ ሰው ልክ እንደ ግሬት ራን የብስክሌት ንቅናቄ እንዲኖር ይፈለጋል። ብዙ ከተሞች ላይ ይሄ ትሬንድ አለ ከውጭ ሀገር ላይ። እኛ ሀገር ላይ ውድድር ነው። ውድድር ደግሞ የተወሰኑ ስፖርተኞችን ብቻ ነው። ህዝቡን ነው ህዝቡ እንዲንቀሳቀስ። አሁን በነዳጅ ኮንሰምፕሽን ምክንያት የትምህርት ቤት ባሶች፣ የመስሪያ ቤት ባሶች ቆመዋል። ይህን እያንዳንዱ መስሪያ ቤት ከቀረጥ ነፃ ከተፈቀደ ብስክሌት ቢገዛ ሰው በብስክሌት ይጠቀማል ማለት ነው። ለምሳሌ እኔ አማራ ክልል መምሪያ ላይ ፍያለሁ። ባህር ዳር ከተማ አስተዳደር ቡድን መሪ እያለሁ በብስክሌት ነው የምጠቀመው ከቤቴ ወደ ቤት፣ ትምህርት ቤት፣ ከስራ ወደ ማንኛውም ነገር።
ስለዚህ ብስክሌት በጣም ገዢ ነው። ቢሮ ኃላፊና ምክትል ቢሮ ኃላፊ ደረጃ ሲደረስ ነው መኪና እዛ ጋር የሚያዝ የነበረው። አሁን ያ ትሬንድ ቆሟል። ያስቆመው የትራፊክ ጃሙ ነው፣ የባጃጅ መብዛት ነው፣ የመንገድ መጣበብ ነው። አሁን ግን መንገዶች ሰፉ። ብስክሌት ለራሱ መስመር አገኘ፣ ባለቤት አገኘ። ስለዚህ በዛ ላይ ማን ነው የሚሄድበት? ብስክሌቱ ነው። በቅሎ ፈረስ እንዲሄድበት አይፈቀድም። ስለዚህ አሁን መንገዱን ከሰራን መሰረተ ልማቱ ከተረጋገጠ እዛ ላይ መጋለብ መጀመር አለብን ነው መሰረታዊ ጉዳይ። በጣም ጥሩ ሀሳብ ነው። ትልቅ የባህል ለውጥ ለማምጣት ጥረት የሚደረግ ፌስቲቫል ይመስለኛል። ትክክል። ለአቶ ቢልሌ ከዚህ በኋላ በብስክሌት ዙሪያ የምትለው ነገር አለ? እንግዲህ ያው ፕሮግራሞቹን ቅድም በፌዝ ከፍለነዋል ላንሳውና የመጀመሪያ ፌዝ የሚባሉት እስከ ሚያዝያ መጨረሻ ባህር ዳር፣ አዳማ፣ አዋሳ፣ መቀሌና አዲስ አበባ ናቸው። እንደገና መስከረም ጥቅምት ላይ ደግሞ ጅጅጋ፣ ድሬዳዋና ሀረር ናቸው። ፌዝ 2 ይባላሉ። ፌዝ 3 ደግሞ ማዕከላዊ ኢትዮጵያ ሆሳዕና፣ ደቡብ ምዕራብ ኢትዮጵያ ቦንጋ እና ደቡብ ኢትዮጵያ ወይ አርባ ምንጭ ወይም ሶዶ ይሆናል ማለት ነው። ፌዝ 3 ደግሞ ቤንሻንጉል፣ ጋምቤላ እና አፋር ናቸው። አራተኛው ፌዝ ማለት ነው። ስለዚህ ሁሉንም ክልሎች የሚያካትት የሁሉም ክልል ቢሮ ኃላፊዎችና የፌዴሬሽን አመራሮች የተስማሙበት ነው። እየደረሰ ሲሄድ ደግሞ እኛ ቀድመን ሄደን የኦሪንቴሽን እየሰጠን ህዝቡን እያነቃቃን የየራሳቸው ሚዲያ እየተጠቀምን እንሰራለን። በኋላ ደግሞ እንቅስቃሴው ሲጀምር ሁሉንም ሚዲያ እየጋበዝን አዌርነሱ እንዲጨምር ይደረጋል። የመጀመሪያውንም ፈርቀዳጅ ሆኖ እንግዲህ አማራ ቲቪ በራሱ አስተላልፎታል ቀርጾ። ሁለተኛው ደግሞ አባይ ቲቪ እና መሴ ሪዞርት ወደፊት ይሆናል። ይሄ እኔ በእኔ በኩልም የዚህ ብስክሌት የመጠቀም ባህላችን ማደግ አለበት፣ መለወጥ አለበት። በተለያዩ የትራንስፖርት አማራጮች መጠቀም አለብን ብዬ ነው የማስበው። ይሄ ለጤናችንም ጠቃሚ ነው። ትክክል። ስለዚህ አቶ ቢልኝ የጀመሩትን ነገር ማስቀጠል ይኖርብናል ብዬ አስባለሁ። አቶ ቢልኝ ይኖራል። እናመሰግናለን። እኔም ባቅ በስፖርቱ ዓለም ነው እንግዲህ ስፖርት ዓለም ሲባል አቶ ቢልኝ ይኖራሉ በአመራርነት ስር ብዙ አመት ነው። ከ39 ዓመት ነው የሰራው። ትክክል። እስቲ አንዳንድ ፕሮፋይሎችን ልናገር ይቻላል? ልናገር ይናገር ይቻላል። የዳርት ፌዴሬሽን 4 ዓመት ፕሬዚደንት ነበርክ። የአፍሪካ ቦክስ ኮንፌዴሬሽን ሴክሬታሪያት ጀነራል ነበርክ። የኢትዮጵያ ኦሎምፒክ ኮሚቴ ቴክኒክና ህዝብ ግንኙነት ኃላፊ ነህ። የስፖርት ሳይንስ ባለሙያዎች ማህበር መስራችና ፕሬዚዳንት። አይገርምም? እናመሰግናለን። አይ በስፖርቱ ዘርፍ እንግዲህ በጣም በአመራርነት ብዙ አሻራህን ያሳርፋል ብዬ አስባለሁ። በጣም ልትመሰገን ይገባል። እናመሰግናለን። አሁንም አለ እዛው ላይ አለው። በጣም ይገርማል። እስቲ እንደው ወደ ስራ ስንሄድ ያው እንግዲህ ከአትሌቲክስ ልጀምርና 9 ዓመት በአትሌቲክስ ፌዴሬሽን ሴክሬታሪ ጀነራል ሆነ ቆይታልና የማትረሳው በ9 ዓመት ውስጥ የማትረሳው ውድድር አይምሮ ውስጥ ያለው ውድድር አለ? ኦኬ፣ ምንም እንትን የለውም። ከ2005 ከአማራ ክልል ምክትል ኮሚሽነርነት ወደ አትሌቲክስ ፌዴሬሽን ሴክሬታሪ ጀነራል ተጠይቄ ስመጣ ወዲያውኑ የካቲት መጥቼ ነሐሴ ላይ ሞስኮ ኦሎምፒክ ሞስኮ ዓለም ሻምፒዮና ነበር። ሞስኮ ዓለም ሻምፒዮና ሄደን ለመጀመሪያ ጊዜ በ10 አትሌት 10 ሜዳሊያ ያገኘን። ይህ በኢትዮጵያ የአትሌቲክስ ታሪክ የመጀመሪያ ነው። ብዙ ጊዜ በሁለት አትሌት 2 ሜዳሊያ 4 ሜዳሊያ እንደዛ ነበር እና በዛን ሰዓት ፕሬዚዳንቱ ዶክተር አለባቸው ንጉሴ ነው። ሙሐመድ አማን ለመጀመሪያ ጊዜ ዓለም ሻምፒዮና ወርቅ ያመጣበት ነው እና ደግሞ እኔ ሰንደቅ ዓላማ የምሰጠው ነው የነበርኩ እና መሰረት በ5000 አግኝታለች፣ ጥሩዬ በ10000 አግኝታለች፣ መሐመድ ለመጀመሪያ ጊዜ በ8ቱ ዓለም ሻምፒዮና እና ሰንደቅ ዓላማ ስሰጣቸው ውስጤ በጣም የሚደሰትበት ያለቀስኩበት። ስለዚህ ዓለም አቀፍ መስመር ላይ የመጣሁበት በዋናነት እሱ ነው። ሁለተኛው በኢንዶር ላይ ብዙ ጊዜ እኔ መርቼ የሚሄደውና እንግሊዝ ሀገር ሄደን 4 ወርቅ ለመጀመሪያ ጊዜ በኢንዶር ያገኘንበት ያም ራሱ በጣም ያስደሰተኝ ነው። አንዳንዴ ደግሞ የምታዝንበታል። ማግኘት የሚገባህን ስታጣ ደግሞ ቅር ይልሃል። ግን ኢትዮጵያ ከውጤት ርቃ አታውቅም። ብዙ ጊዜ እኛ ጋር ፕሮብሌሙ ምንድን ነው? ወርቅ ብቻ ስለተለመደ ብር ስናገኝ ብርን ሌላው ግን ተሳትፎ ሆኖ መሬት ይስማል ሲጨርስ። እኛ ጋር ብር አግኝተው ልጆች ይሸማቀቃሉ። ያው ትሬንዱ ያመጣው ነው። ነገር ግን ህዝባችንም ግምት ውስጥ ማስገባት አለበት። ብር ነገ ወርቅ ይሆናል። ስለዚህ በዛ ረገድ ነጥቦቹ እነዚህ ናቸው። ይሄ ፎቶግራፊ ነበር። ይሄ በዚህ ዓመት አንጎላ
አፍሪካ ወጣቶች ኦሎምፒክ ተዘጋጅቶ ነበር እና ቡድኑን እኔ ነበርኩ በቴክኒክ ቡድን መሪነት የምመራው። በጣም በርካታ ውጤት ያመጣንበት በአትሌቲክስ ብቻ ሳይሆን በብስክሌት ከአፍሪካ አንደኛ የሆንበት፣ በአትሌቲክስ ደግሞ ሶስተኛ የሆንበት፣ በሌሎችም የስፖርት አይነቶች እኔ ነበርኩ ቴክኒክ መራ። አትሌቱን ብቻ አይደለም ብስክሌቱንም፣ ውሃዋናውንም፣ ቴኳንዶንም ሁሉንም ከበላይ ሆኜ መራ ስለነበረ አትሌቲክስ ውጤት ላይ የኛ አንደኛ ወጣ ልጅቱ፣ የኛው አሰልጣኝ ሆነ በእኔ በኩል ያለው። እኔ ደግሞ ቀይ የለበስኩት ሜዳሊያ ሰው ነው የምትመስለው። ትንሽ ተመሳሳይነት አለ በርቀት ስታየው። እሱ በእግር ኳስ አንተ ነህ ለካ ተቀራራቢነት አለን። በጣም አሪፍ። እንደው እዚሁ ላይ አንተ ከመጣ አይቀር እንግዲህ በአመራርነት ብዙ በአትሌቲክስ ብዙ ስለቆየ አሁን ብዙ ሰው በአትሌቲክስ ደስተኛ አይደለም፣ ውጤታችን እየቀነሰ ባጭሩ ምንድን ነው ምክንያቱ? የውጤቱ ምክንያት መቀነስ ምክንያቶች አሉ። አንደኛ ብሔራዊ አትሌት እና ብሔራዊ አሰልጣኝ የሚባል ዲሴንትራላይዝድ ሆኖ ወደ ታች ወርዷል። በዛ ምክንያት ተሰባስቦ መስራት ቆመ። ስለዚህ አትሌቶቹ በየግል ማናጀሮቻቸው ይሰራሉ። በየግል ከሰሩ ቲም ስፕሪት የለም። ስለዚህ ብዙ ጊዜ የሚገናኙት ውድድር ቦታ ሆነ ማለት ነው። ሌላ ሀገር ሄደው ወይ ጃፓን ወይ ብራዚል ዋቴቨር ነው የሚገናኙት ማለት ነው። ስለዚህ የመፎካከር ስሜቱ አንዱ ፔሱን ጠብቆ ማን ያሸንፋል መጨረሻ ላይ ድሮ እና ኃይሌ ነቀንሳ ነስለሽ የሚያደርጉት አይነት እንቅስቃሴ ጠፋ። አንዱ ምክንያት ያ ነው። ሁለተኛ የተለያየ ማናጀሮች አሉ። አዲዳስ አለ፣ ሌሎች የቻይና ማናጀሮች ብዙ አሉ፣ ናይክ አለ። ስለዚህ አትሌቶቹ አገር ሲወክሉ የአዲዳስ ልብስ ነው የሚለብሱት፣ ማናጀራቸው ደግሞ ናይክ ነው። እንዲህ አይነት ድብልቅልቅ ያለ ስሜት አለ። እሱን በደንብ ካላጠራን ወደፊትም ከዚህ ይብሳል። ስለዚህ ሀገራዊ አንድነትን የሚፈጥር ብሔራዊ አትሌትና ብሔራዊ አሰልጣኝን መልሶ አንድ ላይ እንዲሰሩ ቲም ስፕሪት እንዲኖራቸው ካደረግን በቅርብ ርቀት ውጤታችን ላይ መምጣት እንችላለን። ምክንያቱ ግልጽ ነው። ቢመጣ ጥሩ ነው፣ እንጠብቃለን። ይመጣል። እንግዲህ አንተ ፕሮፋይል በጣም ብዙ ስለሆነ ወደ ዳርት ደግሞ ልንጣ። ዳርት ለ4 ዓመት የዳርት ፌዴሬሽን ፕሬዚዳንት ነበር። ስሰማ ያው ዳርት እንግዲህ ዋልያ ያነብራሉ፣ አይወጣም፣ ከዚህ ከኢትዮጵያ አይወጣም እና ከኢትዮጵያ ወደ አፍሪካ እንዲወጣ ያደረግከው አንተ ነህ ይባላል። ነው እንግዲህ ዳርት እንዳልከው እንደ ሜካኒ ማሊያ ዋልያ ሆኖ ነው የቆየው። ግን በጣም የሚገርም ስፖርት ነው ዓለም ላይ። እኔ ዴንማርክም ስፔንም ሄጄ ተሳትፍ ያለው ፕሬዚዳንትም ስለነበርኩ ማለት ነው። እና ለአእምሮ አኩሬሲ አቴንሽን በከፍተኛ ደረጃ የሚጠቅም ነው። ሰዎች ስትረስ ሲኖራቸው የሚታዘዝላቸው ዳርት እንዲጫወቱ ነው። ሙሉ ዳርት ፎከስ ለመምታት ቡል ለመምታት ስታስብ አቴንሽን በሙሉ ወደዛ ይሆንና ሌላ የነበረን ስትረስ ትተዋለህ ማለት ነው። ይሄ በሐኪም ሁሉ ይታዘዛል። በነገር ሳይንቲፊክ ነው። እና እኔ በአጋጣሚ ፕሬዚዳንት ሆኜ ስመጣ አንደኛ ጉባኤ የሚካሄደው ሻይ ቤት ውስጥ ነው፣ ደረጃውን ባልጠበቀ የክልል ፕሬዚዳንት ጠርተህ። በሁለተኛ ደረጃ ውድድሩ የተቆራረጠ ነበር። ዜን አንድ ባለሀብት ፈለኩና አንድ ጓደኛዬን ሙሉ ስፖንሰር አደረገ። የ3 ዓመት አግሪመንት አስፈረምኩ። አንገሶም ይባላል። 250 ሺህ ብር ይሰጠናል። ውድድሩን ደግሞ ከቨር ያደርግልናል። ስለዚህ ምን ሆነ? ከሻይ ቤት ወደ ኢትዮጵያ ሆቴል፣ ወደ አምባሳደር፣ ወደ ካፒታል ሆቴል፣ ወደ ቬልቪው አደገ ጉባኤው። ውድድሩ በቋሚነት አመቱን ጠብቆ መሄድ ጀመረ። ሽልማት ለልጆቹ አበላቸውም ለዳኞች በተገኘ መንገድ። ስለዚህ አሁን ከዋልያነት ወደ ኒያላነት አሁን ዳርት ጅራት መሆኑ ቀርቶ ዳርት ሆኖ ቀጥሏል። በፊት ጅራት ሆኖ መጨረሻ፣ አሁን ግን ዳርት የሚለውን አስጨብጧል። በዛ መስመር ስፖንሰር ሲያደርገን የነበረን ባለሀብት ፕሬዚዳንት አድርጌ ነው የወጣሁት፣ የተሻለ እንዲቀጥል ማለት ነው። በዚህ መንገድ ነው። ስለዚህ ወደ አፍሪካ በአፍሪካ ደረጃ እንድንወዳደር በአፍሪካ ደረጃ ብቻም አይደለም በዓለም ደረጃ የሚወዳደር እድሉን አግኝተን ለምሳሌ ዴንማርክ ሁሉ ነገር ጨርሰን በቪዛ ምክንያት አስቀሩን። ስፔን እና ዴንማርክ ማለት ነው። አሁንም እድሎች አሉ፣ አማክራቸዋለሁ። በነገራችን ላይ ስፖርት ባለሙያም ስለሆንኩኝ ኦሎምፒክም ላይ ስለምሰራ የማማከር ድርሻ አለኝ። የተሻለ ያድጋል ብዬ አስባለሁ። እንኳን ከኢትዮጵያ ወደ አፍሪካ ወጣ። ግን ዳርት የሚታወቅ ስፖርት አይነት አይደለም። ለምንድን ነው የማይታወቀው? በነገራችን ላይ ሌሎች ሀገሮች በጣም ይታወቃል። አሁን አንተ ውጭ ሀገር ስትሄድ ቼክ አድርግ። በእያንዳንዱ ባር ላይ ዳርት ቦርድ አለ። ሰው ድራፍት እየጠጣ ቡል ይመታል። ኢቭን ይወዳደሩበታል። የትኛውም ሆቴል ሄድ። አሁን እዚህም ሀገር ተጀምሯል። እንደውም እኔ አንድ ጥናት አጥንቼ ነበር። በመከላከያ በነገራችን ላይ የመከላከያ ጦር የኛ ሀገር ጦር
መጀመሪያ በመዝናናት ዳርት ይጀምራል። ከዳርት ወደ ሜዳ ወደ ቀስት ይሄዳል። አርቸሪ የኦሎምፒክ ስፖርት ነው። ከዛ መተኮስ። ስለዚህ አብሮ የሚሄድ ነው። በዳርት ይዝናናበታል፣ አቴንሽን ማነጣጠር ይጀምርበታል፣ ይተኩስበታል። የማያንጠባጥብ ወታደር ወይም ጦር እንዲኖረን ለማድረግ በሚል እኔ መከላከያ ላይ ጥናት አቅርቤያለሁ። አክሴፕት ተደርጎ በእያንዳንዱ ክፍለ ጦር በእያንዳንዱ ቡድን ውስጥ ዳርት እንዲቀጥል ሁሉ አቅጣጫ ተሰጥቶበታል። ስለዚህ ይጠቅማል። እኛ ሀገር በደንብ ስላላወቅ ነው እንጂ እያንዳንዱ ሆቴል ውስጥ መኖር አለበት ዳርት። ቦታ ይዝ ምንም የሆነ ግድግዳ ላይ ይደረጋል። በ1.6 ሜትር ርቀት ትወዳደራለህ። ሳልጅ ቀረው እንጂ እንጫወት ነበር። እንደዛ ይቻል ነበር። አጠፋው። ወደፊት ይቀጥላል። ሌላው ደግሞ የዚህ የስፖርት ባለሙያዎች ማህበር መስራች ነው። ምንድን ነው ያነሳሳ ለመመስረት? የዚህ የኢትዮጵያ ስፖርት ባለሙያዎች ማህበርን ለመመስረት ከጓደኞቼ ጋር የተነጋገር ነው። በፊት ከኛ በፊት የነበሩ የኮተቤ መምህራን ሞክረው ነበር፣ ግን ፌል አደረገባቸው። ገና ይመሰረታል፣ በማግስቱ ይወድቃል። እኛ ግን በደንብ አጥንተን እንግዲህ በ2011 ጀምሮ በ2018 ጀምሮ 11 ጀምሮ 7 ዓመቱ በደንብ ፎርሙሌት አድርገን ስራ አስፈጻሚ መርጠን ስፖንሰር ፈልገን ጉባኤ በየዓመቱ እያካሄድን የጥናት ርዕሶችን እየፈለግን የስፖርት ካሪክለም ጋር የተያዘ የባለሙያውን መብትና ግዴታ በሚያስጠብቅ ረገድ የተለያዩ ሪሰርቾች ከውጭም ሀገር ያሉ ፕሮፌሰሮች፣ ዶክተሮችን እያሳተፍን እያካሄድን ነው። አሁን ራሱ በቅርብ መጋቢት 19 በአጋጣሚ ይሄን አናውንስ ስላድርገው እድሉን ስላገኘው በጌታነህ በሻ ሆቴል ጉባኤው ይካሄዳል። በዚህ ጉባኤ ላይ 4 መሰረታዊ ጥናቶች ይቀርባሉ። አንዱ ከጀርመን ነው የሚቀርበው በቪዲዮ እንትን፣ 3ቱ ግን በአካል ነው የሚቀርቡት። ስለዚህ እነዚህ መሰረታዊ የሆኑ ጥናቶች የስፖርት ሳይንስን የሚያሳድጉ ዲቨሎፕመንትን በተገቢ መንገድ የሚያሻሽሉ የካሪክለምን እና የሲለበሱን ጉዳይ በተገቢ መንገድ የሚያስታርቁ ለባህልና ስፖርት ሚኒስቴርና ለትምህርት ሚኒስቴር የሚቀርቡ እንደ ሀገር የስፖርትን ፍኖተ ካርታ ሸፕ የሚያደርጉ የባለሙያ ጥናቶች ናቸው። እና እንትን ያለኝ ምንድን ነው በ2001 ማስተርስ አዲስ አበባ ዩኒቨርሲቲ ገብቼ የፊዚክስ የባለሙያዎች ማህበር የኢኮኖሚክስ ባለሙያዎች ማህበር ፎቅ አለው ሲቪል ሰርቪስ አጠገብ ትልቅ 4 ፎቅ። ዋይኖት ስፖርት ሳይንስ ባለሙያዎች ማህበር ለምን አይኖርም? ምንድን ነው የሚያንሰን? አንደኛ ኢትዮጵያ ውስጥ አሁን ከዲፕሎማ እስከ ፒኤችዲ ከ5000 በላይ የስፖርት ሳይንስ ባለሙያ አለ። የአባልነት ችግር የለም። ዩኒቨርሲቲ 49 ዩኒቨርሲቲ አለ፣ ኮሌጆች አሉ፣ ፌዴሬሽን ላይ የሚሰሩ ባለሙያዎች አሉ፣ ትምህርት ቤት ላይ የሚሰሩ ባለሙያዎች አሉ። ስለዚህ ኦርጋናይዝ አድርገን ለምን አንመራም በሚል በዛ ስሜት ተነቃቅተን ጀመር ነው። ግን በምንፈልገው ልክ አልሄድም። አሁን በዓለም አቀፍ ደረጃ አባል እንዲሆን ፕሮሰስ አድርገን ለመጀመሪያ ጊዜ አፍሪካ ሀገር እንግዲህ 54 ሀገር አለናል። የመጀመሪያው ሳንሆን አንቀርም። የመጀመሪያ አክሴፕት አድርገውናል አውስትራሊያ። ይህንንም እንግዲህ አናውንስ አላረኩም ለራሱ ለጉባኤ አባላት ሰርቲፊኬታችን ተቀበል የዛ የጉባኤ ቀን አናውንስ እናደርጋለን። ግን የጥሩ አማራጭም ስለሆነ ትልቅ ሚዲያ ስለሆነ በገልጸው ብዬ ነው። ስለዚህ ዓለም አቀፍ ይዘት እንዲኖረው ከዚህ ለኤክስፒሪየንስ ሼሪንግ ወደ ሌላ ሀገር የሚሄዱ ባለሙያዎች ከዛ መጥተው ስልጠና የሚሰጡ ባለሙያዎች እንዲኖሩ የሚያደርግና የባለሙያውን አቅም የሚያሳድግ ማህበር ነው። ግን በተገቢ መንገድ ገና አልተደገፍንም፣ አልሄድንበትም። ወደፊት ባህልና ስፖርትም ይደግፈናል፣ ሌሎች ተቋማትም ደግፈውን፣ ኦሎምፒክም ደግፎን የተሻለ እንሆናለን ብዬ አስባለሁ። ስንት ዓመት ሆነው ካቋቋምኩ? 7 ዓመቱ በ2011። አይ ጥሩ አድርጋ ራሱ ይሄ ስፖርት ሳይንስ ማህበር ራሱ መቋቋሙ ለነገ ስፖርታችን ጥቅም ይኖረዋል ብዬ አስባለሁ። ትክክል። ቅድም ስትለኝ የማስተርስ ትምህርት እያወራኝ ነበርና ትዝ አለኝ። በ2001-2002 አካባቢ የማስተርስ ትምህርት ስትማር ነበር። ስለ ቢልኝ እንግዲህ ስሰማ በሙሉ ኤ ነው ያመጣው። 2+ አለው እንግዲህ ካነሳው አይቀር እኔ በነገራችን ላይ 1973 ነው ትምህርቴን የጨረስኩት። ወሬሉ የአድዋ ክተት የተባለበት ቦታ ላይ ነው የተወለድኩት። ከዛ በጊዜ የነበረው ለማትሪክ የምናዘጋጀው ዝግጅት እኛ ሀገር ጠጅና ጮማ ይበዛል እና እዛ ጋር ጊዜ ፈጀን መሰለኝ። ማትሪክ ሉዝ ስናደርግ ወደ አዲስ አበባ ነው የመጣሁት እና ገና 12 ያፍል 74 ተምሬ 75 ወደ ባህር ዳር ነው የሄድኩት። ባህር ዳር መምህራን ኮሌጅ እዛ እንግዲህ ፔዳጎጂክስ ነው የሚባለው። እዛ ሄጄ የመረብ ኳስ ተጫዋች ነበርኩና ባገኘሁት እድል ቆላዳጋ ዳሞት ነው ስራ የጀመርኩት ፍኖተ ሰላም እና ቋሪት አካባቢ መረብ ኳስ ተጫዋች ስለነበርኩ ማለት ነው።
ሉዝ ያረኩትን የትምህርት ጊዜ እዛ ገጠር እያለሁም ከተማም እያለሁም ማትሪክ 11 ድረስ ትምህርት ሰብጀክት እየተፈዘኩኝ ለማትለፍና ለመግባት ሞክር ነበር እና 1985 ባህር ዳር ከቡሬ ሃይ ስኩል በኋላ ባህር ዳር ስገባ ባህር ዳር እንግሊዝኛ ኤክስቴንሽን ተማርኩ። ሳይመልትኒስሊ ኮተቤ ጀመርኩ። 2 ዲፕሎማ አንድ ጊዜ አገኘሁ በእንግሊዝኛና በስፖርት። ከዛ ዲግሪን መልሼ ኮተቤ ያዝኩ። ከና 2001 2 ከሚሊኒየም በኋላ የሚሊኒየም አስተዋሪ ኮሚቴ ነበርኩ። አስተዋሪ ኮሚቴው ሰራ ነበርና ከሚሊኒየም በኋላ አዲስ አበባ ዩኒቨርሲቲ ስመጣ ከዩኒቨርሲቲ የመጡ ወጣቶች ናቸው አብሮት ያሉት 58 ተማሪ 5 ዲፓርትመንት ነው። በአጋጣሚ አለቃ ነበርኩ ተመርጬ ማለት ነው። ዜና አሁን በደንብ መያዝ አለብኝ ብዬ ወሰንኩ። በደንብ አጠናለሁ። በቀን 200 ጥያቄ አወጣለሁ፣ እዘጋጃለሁ። በቃ ያለፈን ጊዜ ማስተካከል አለብኝ በሚል ማለት ነው እና ወደ 9 ሰብጀክት ነው የተማርነው። 9ኙንም ኤና ያመጣሁት 2 ፕላስ አለኝ። ፔፐርም ኤክሰለንት ነው። ያው በስተርጅና ማውራት እንግዲህ ትልቅ ከሆንክ በኋላ የተማርከው ኦልሞስት አሁን 64 ዓመቴ ነው። 2002 ማለት መቀነስ ነው። ያን ጊዜ እኮ ስታመጣ በቃ ቢልልኝ እኮ በቃ ኤቤው ነው ምናምን ተባለ። ተደገሰ እንጂ ተደግሳ ተገኘው ድግሱ ላይ አልተገኘውም። አልጠራኝም ግን ሰምቻለሁ። ደስ ብሎኛል። ኮንግራቹሌሽን ብያለሁ። ታንክ ዩ። እና ያ ውጤት ምን ይዞ መጣ? ያ ውጤት በቀጥታ ስመለስ የአማራ ክልል መንግስት ተገቢ ነው ለፍቷል፣ አሁን ተምሯል ተብሎ የአማራ ክልል ምክትል ኮሚሽነር የስፖርቱ ሆኜ ተሾምኩ። እውነት ነው። ኢሚዲየትሊ ነሐሴ ላይ ጨረስን፣ ጥቅምት ላይ ተሾምኩኝ። ከዛ አማራ ክልል ወደ 3 ዓመት ከምናምን በምክትል ኮሚሽነር ቴክኒኩን ዝሆል እየመራው እዛ ያለው ነው አትሌቲክስ መልምሎ ያመጣኝ በጥያቄ ተወዳድሬ አይደለም። በቀጥታ ሀገራዊ በሆነ መንገድ ሁሉንም ክልል አማክሎ መምራት የሚያስችል አቅም የሊደርሺፕ አቅምና የሙያ አቅም ያለው ተብሎ መጣው። 9 ዓመት ለመጀመሪያ ጊዜ ከ3 ዓመት በላይ የመራ የለም አትሌቲክስ። እኔ ግን 9 ዓመት በደንብ ድፍና አድርጌ ኦርጋናይዝ በማድረግ ሪፎርም በማሰራት ቢፒአር በማሰራት በጣም 5-6 የነበረን ሰራተኛ እስከ 50 ምናምን በማድረስ ሰርቼ ልክ ጡረታዬ ሲደርስ በ60 ዓመቴ ወጣው። ግን ኢሚዲየት ደግሞ ኢትዮጵያ ኦሎምፒክ ኮሚቴ ዶክተር አሸብር ደግሞ ይጠቅመናል ይሰራል ብሎ ወሰደኝ። አሁን ኦሎምፒክ ላይ እየሰራሁ ነው። አይ በዚህ በስፖርት አመራርነቱን በጣም አዳብረዋል አለ ብዙ ዓመት። እና ታዲያ የስፖርት አመራር ለመሆን አንድ ሰው ቢፈልግ ምን መስፈርት ማሟላት አለበት? የስፖርት አንድ ሰው መሰለህ አሁን የስፖርት አመራር መሆን ቢፈልግ ምንም አሁን በነገራችን ላይ ስፖርት ሊደርሺፕ አንደኛ ትንሽ ስለ ስፖርቱ ማወቅ ተገቢ ነው። አሁን አንተ የስፖርት ፕሮፌሽናል መሆን አይጠበቅም። ስፖርት ለመምራት ያለህ አቅም የህዝብ ጋር ያለህ ግንኙነት በቂ ነው። ግን ስለ ስፖርቱ ለምትመራው ስፖርት ደግሞ ማንበብ አለብህ። ሳይንስ ምንድን ነው? በእውቀት ነው የሚመራው። በእውቀት ነው ቢያንስ ክህሎቱ አይኑርህ። ክህሎት ፕራክቲካል በሆነ መንገድ የሚመጣ ነው። እውቀት ግን ኖሌጅ ነው። ኖሌጅ ደግሞ በማንበብ ኤክስፔሪንስ ሼር በማድረግ ከሌሎች በመጠየቅ ልዩ ልዩ ውድድሮች በማየት የሌሎች ሀገሮች ተሞክሮች በመረዳት ማምጣት ይቻላል። ስለዚህ አሁን መሰለ ገብረ ህይወትን የእግር ኳስ ፌዴሬሽን ፕሬዚዳንት፣ የአትሌት ፌዴሬሽን ፕሬዚዳንት፣ የዳርት ፌዴሬሽን ፕሬዚዳንት ዋቴቨር ሌሎችም አሉ። የቦክስ ማድረግ ይቻላል። ምንድነው? አንደኛ ፍላጎት ነው፣ በጎ ፈቃድነት ነው። በነገራችን ላይ አንድ ሰው ወደ ስፖርት የሚመጣው 3 ደረጃዎች አሉ። የሰው ልጅ መጀመሪያ ለመማር ነው፣ ከዛ ገንዘብ ለመስራት ነው። አሁን እኛ እዛ ላይ ነው ያለ ነው እኔም አንተም። 3ኛ ገንዘቡ ሲበቃ ፕሪስቴጅ ሲደርስ ሰልፍ አክቹዋላይዜሽን ይባላል። እዛ ላይ ስትደርስ በምን ልታወቅ ትላለህ? አንዱ መታወቂያ መንገድ ስፖርት ነው፣ ወይም ፋውንዴሽን መመስረት ነው፣ የበጎ ፍቃድ ስፖርት ፕሪስቴጅ ደረጃ ሲደረስ ብዙዎች ይመጣሉ ለክብር በምን ልታወቅ ማንን ላገልግል ብለው የሚመጣበት ስለሆነ አንተም አሁን በቀጣዩ ወደዛ ስለምትደርስ ወደፊት እንጠብቃለን። እኔ ገንዘብ ሳይኖረኝ እኮ የታወቅኩት አይ ደረጃውን የነገርኩህ የመጀመሪያው ጋር ገንዘብ ሳይኖረው የታወቀው እሱ ነኝ። በሚዲያ አይ አሪፍ ነው። ታዲያ አሁን ወደ ስፖርት አመራርነት የመጣው አንተ ስፖርት ውስጥ መጀመሪያ ስለነበርክ ወደ ስፖርት የገፋ ነገር ምንድን ነው? በልጅነት ስፖርት ትወድ ነበር ወይስ? በጣም ቢገርም ወሬሉ ስፖርት በጣም ይወደዳል። እግር ኳስ አለ። እግር ኳስና መረብ ኳስ በብዛት ዶሚኔት ያደርጋል። እኔ ደግሞ ቁመቴ ረዘም ያለ ስለነበረ ቀጭንም ነኝ እና እንጨት ጎል ላይ ነበር የምንጫወተው። ከነ እንጨቱን ይጭምር እየመታን እጃችን እየቆሰለ ማለት ነው። በዛ ተነሳስተን
የአውራጃ ኢትዮጵያ ትቅደም የሚባል ነበር ሻምፒዮን እና 72 ዓመተ ምህረት ደሴ ሆቴ ላይ ወሬሉን ወክል 12 አውራጃ ነው እንግዲህ ወሎ ሲመጣ ስፖርት ሲመጣ ኪነትም ጭምር ነው ይመጣ። የራያ ይመጣል፣ የወልዲያ ይመጣል፣ የሰቆጣ ይመጣል፣ የወሬሉ ይመጣል፣ የቦረና ይመጣል እያገሳ እና በኪነት ታጅበ ነው። በጣም ደስ ይላል። የዛን ጊዜ ተመስጬ ነው እንግዲህ በዛው የቀረሁት። ከዛ በኋላ ድሉን አግኝቼ ነበር። እንግሊዝኛ ገብቼ ነበር። እኔ ኬሚስትሪ ኢኮኖሚክስ በጣም እወዳለሁ፣ ግን ስፖርቱ መጀመሪያ ውስጤ ስለነበረ የስፖርቱን መስመር ይዤ ቀጠልኩ። ባለሙያ መምህር ነበርኩ። 21 ዓመት መምህርነት ሰርቻለሁ። ከአንደኛ ደረጃ እስከ ሃይ ስኩል እስከ ዩኒቨርሲቲ ሄዳ ምን ነበር የምታስተምረው? ስፖርት ማለት ነው። ሙሉ ስፖርት ነው ማስተምረው። አልፎ አልፎ ሳይንስና እንግሊዝኛም አስተምራለሁ፣ ግን ሙሉ ፔሪዮዴ 21 ዓመት ማለት ነው። ከዛ ባህር ዳር ከተማ ከዛ ፊት ድልቹ ቦርሳ መምህር ሆንኩ። የሊደርሺፕ ስኪሌን ለማሳደግ እዚህ እየተማርኩ አስበው ነበር። አይ ቪዥነሪ ነኝ ማለት ነው። ለምን ርዕሰ መምህር ሆኜ ድልችቦ የሚባል ትምህርት ቤት መራሁ 1 ዓመት ከምናምን። እሱም ትንሽ ከፍ አደረኩ፣ አሳደግኩ። ወዲያ ደግሞ ባህር ዳር ከተማ አስተዳደር የስፖርት ቡድን መሪ አደረገኝ። ወዲያው ተወዳደርኩና ክልል መምሪያ ኃላፊ ሆንኩ። ከመምሪያ ኃላፊነት ሚሊኒየም ወሰደኝ። ሚሊኒየምን ስጨርስ ማስተርስ መጣሁ። ተመለስኩና ኮሚሽነር ሆንኩ። ከባህር ዳር አንዲት ፎቶግራፍ አስልኬ ነበር፣ ላሳይ ይቻላል? ይቺ ፎቶግራፍ የት ነች? ይሄ በጣም የሚገርም ፍኖተ ሰላም የሰላም መንገድ ተብሎ አፄ ኃይለ ሥላሴ የሰየሙት ከተማ ነው እና እዛ አደባባይ ነበር ድሮ አንበሳ ያለው ፈርሶ ነው እንጂ እና በዳር በኩል ያለሁት መነጽር ያደረኩት እኔ 1976 ነው። ዘናጭ ነበር ጆሊ በዛ ሰዓት መነጽር እንደው ጆን ትራቮልታ የሚባለው ይሄ አዎ ጆን ትራና እንደዚህ ክብ ይሆናል እና መነጽር ካረጉ እኔ ብቻ ነበርኩ መሰለኝ። አሁን ሌሎቹ አላረጉም። ሁለቱ በእኔ በላይ የቆመውና ታች ያለው ሳገባ ሚዜዎቼ ናቸው። በዚህ ዳር ላይ ያሉት ደግሞ ርዕሰ መምህር ነበር አንዱ አቶ ጎጃም አንደሌ ይባላል። ከላይ ያሉት ደግሞ ባህር ዳር ከተማ ያሉ አቶ አረጋ የሚባሉ ናቸው እና በጊዜው ገና ስራ ጀምረን ወደ ቋሪት ሌላው ወደ ተመደበበት ለመሄድ እዛ ከተማ ለማስታወሻ የተነሳ ነው። መምህር ነበር ከደ መረብ ኳስ ኮት ጨዋታ ነበር። በዚህ እንዴ የአውራጃ ምርጥ ነኝ። ኮላደጋ ዳሞት አውራጃ ምርጥ ነኝ። ኢትዮጵያ ትቀም መተከል በነበረበት ጊዜ 1976 ተጫውቻለሁ። በጣም አሪፍ ነው። አሁን ያው ስንት ልጆች አሉ? እንግዲህ እኔ ያገባሁት በልጅነቴ ነው። 22 ዓመቴ ነው ያገባሁት። 3 ልጆች አሉኝ። የመጀመሪያው ኦልሞስት 39 ዓመት ሆኖታል። ፋርማሲስት ነው። እሺ አሊያሙዲ ድርጅት ነው የሚሰራው። የፋርማሲ ሴልስ ማን ነው። ሁለተኛው 37 ዓመቱ ነው። ፊዚክስ ግራጁዌት ነው። ሶስተኛው 28 ዓመት ነው። ሎጂስቲክስ ሰፕላይ ማኔጅመንት ግራጁዌት ናቸው። ባለቤቴም የማኔጅመንት ግራጁዌት ናት። መምህር ነበረች ለብዙ ዓመት። እዚህ ፌዴራል ስፖርት ኮሚሽንም የስፖርት ማህበራት ላይ ኢንቨስትመንት ላይ ሰርታለች። አሁን ግን ጡረታዋን አስከብራ የራሷን የግል ስራ። ስለዚህ ጓደኞቻችሁን አድርሳችኋል? አሉ ጎረምሶች ናቸው። በጣም ስለዚህ ከቤተሰብ ከልጆችህ ያንተን የስፖርቱን ይተከተላል? የመጀመሪያ ልጅ ስፖርት ይወዳል፣ እግር ኳስ ይጫወት ነበር። ያው እኛ በቤተሰብ ደረጃም ትምህርቱን ቢማር ምናምን የሚል አለ አይደለ ፎከስ። እዛ ፋርማሲስት ሆነ ለአልካን ዩኒቨርሲቲ ይጫወት ነበር በእግር ኳስ እንጂ በደንብ ስትሪምሊ አሁን በሙያም አልሄዱም። እነሱ የተለያየ መስመር ነው የሄዱት። ጥሩ። እንደው አንተን ካገኘው አይቀር እንደው አንድ ጥያቄ ላንሳልህ። በተለይ ከዚህ ከስፖርቱ ዘርፍ ጋር በተያያዘ ብዙ ጊዜ የሚሰማው ጭቅጭቅ ይበዛል፣ አለመግባባት ይበዛል። በቃ በተለይ በሩጫው ዓለም እግር ኳሱ ጋር እንደዚህ ፌዴሬሽን ጉዳይ ላይ ምናምን በጣም በቃ አለመግባባት የሚባልበት ዘርፍ አንዱ ስፖርት ዘርፍ ነው። እንደው በዚህ አጋጣሚ ጋር ቃለ መጠይቅ ካደረግን ዘንዳ ትንሽ እንድትለይ ፈልጌ ምን አስተያየት አለ? ለምን እንደው ታውቃለህ፣ ስፖርት ላይ ያገባኛል ባይ ሁሉም ነው። ለምሳሌ ግብርና ሙያ ላይ ማንም ሰው ኮሜንት ሰጣ ታውቃለህ? የለም። ስፖርት ግን የህዝብ ነው ተብሎ ይታሰባል። የሚያውቀውም የሚረዳውም የማይረዳውም ኮሜንት ይሰጣል። እኔ ነኝ አንደኛ ይላል፣ በተለያየ አማራጭ እንትን ይላል። ትልቁ ነገር ስፖርትን በእውቀትና በክህሎት መምራት ተገቢ ነው። ሁለተኛ ከጥቅም ካላስፈላጊ ጥቅም ውጭ መሆን ይጠይቃል። ስፖርት ላይ የሚመጡ ሰዎች ቅድም እንዳልኩ በክብር ለማገልገል ገንዘባቸውን አውጥተው ስፖርት ላይ ኢንቨስት አድርገው የሚያገለግሉ መሪዎች አሉ እኛ ሀገር። እንደገና ደግሞ ለመጠቀም የሚመጡ ሰዎች አሉ። መጠቀምም አገር ማየት ሊሆን ይችላል። እኔ አሁን አገር አይቻለሁ፣ በአትሌቲክስ የተለየ የማገኘሁበት ጥቅም የለም። አገር አይቻለሁ፣ በጊዜው የተወሰኑ አበሎች አገኝቼ ሊሆን ይችላል። ግን ያን መሰረታዊ ለውጥ የሚያመጣብህ አይደለም። ግን በቅንነት በታማኝነት ማገልገል አለብህ።
ብዙ ጊዜ ጭቅጭቅ የሚመጣው ያ ነው። አንዳንዱ ከጥቅም ጋር ይያያዛል፣ ሁለተኛው ከእውቀት አልባነት ይያያዛል። እውቀት አልባ መሆን በጣም ከባድ ነው። ስለዚህ ስፖርትን ሁሉም ሰው ያገባኛል ባይ ስለሚሆን ነው እና ጭቅጭቅ የሚፈጠረው። ነገር ግን አንደኛ ስፖርቱን የሚመሩ ሰዎች የግድ ስፖርት ባለሙያ ላይሆኑ ይችላሉ። ቅድም እንዳልኩ ግን ስፖርቱን ለመምራት የሚያስችል አቅም ሊኖራቸው ይገባል። ሁለተኛ በጎ አገልጋይነት፣ ፈቃደኝነት ላይ የተመሰረተ መሆን አለበት እንጂ መጥቶ ውጭ ሀገር ለመሄድ ወይም ገንዘብ ለማግኘት ከሆነ ከባድ ነው እና ጭቅጭቁ ምንድነው ያገባኛል የሚለው ሁሉም ስለሆነ ነው። በነገራችን ላይ ስፖርት እኮ በራሱ የራሱ ጥበብ አለው፣ የራሱ እውቀት አለው፣ የራሱ ሳይንስ ነው። ስፖርት ሳይንስ እኮ ነው። የአግሪካልቸር ሳይንስ፣ የውሃ ሌሎችም ኢንጂነሪንግ ምናምን እንዳለው ስፖርት ሳይንስ ነው። ኢቭን ከማንኞቹም በላይ በአካሉ ብቁ በአእምሮ ንቁ ሆኖ መፍጠር የሚችል አካላዊና አእምሯዊ እንደ ሁለንተናዊ ብቃት ማምጣት የሚችል ብቸኛው የሰብጀክት አይነት ስፖርት ነው። በኢኮኖሚክስ አእምሮን ልታዳብር ትችላለህ፣ አካልን አታዳብርም። በፊዚክስ አእምሮን ልታዳብር ትችላለህ፣ አካልን አታዳብርም። ስፖርት ግን አካልህንም አእምሮህንም አጠቃላይ የሰውነት ኦርጋንህን ሁሉ ያሳድጋል። ስለዚህ ጭቅጭቁ የሚመጣው ቅድም ካልኩ ነው። ግን ወደፊት በተሻለ መንገድ አቅጣጫ እየተያዘ እየተስተካከለ ይመጣል ብዬ አስባለሁ። እምልህ ጭቅጭቁ እንደው አልጎትተንም ወይ ነው? ይጎትታል። በውጤታችን ላይ በስኬታማነታችን ላይ እኔ አልጎትተንም። በጣም ይጎትታል እንጂ ኦሎምፒክ ላይ ሄደህ እኮ ጭቅጭቅ ይነሳል። ልጆቹ ነገ ሊሮጡ ማታ ቴሌቪዥን ላይ የሚያዩት ጭቅጭቅ ነው። ስለዚህ ሳይኮሎጂካሊ ፍራስትሬት ያደርጋሉ። ስትረስ አለ፣ ዲፕሬሽን አለ፣ አንዛይቲ አለ። እነዚህ የሳይኮሎጂካል ፕሮብሌሞች ይመጣሉ። ስለዚህ ነገ በጥሩ ልቦና መሮጥ የሚገባውን አትሌት መጫወት የሚገባውን አትሌት ማታ የነበረ ውጤት አይመጣም፣ ይመጣል ሁሉ ቀድሞ ፕሪካስት ማድረግ ይሄ በከፍተኛ ደረጃ ጎድቶናል። ስለዚህ መሆን ያለበት ጭቅጭቅ እንኳን ቢኖር በውይይት መፍታት፣ በመነጋገር መፍታት፣ አስቸጋሪ ሰው ካለ አስቸጋሪውን ሰው በአግባቡ ትሪት ማድረግ እንጂ የስፖርተኛው ስለ ንቦ ላይ ጫና የሚፈጥር ነገር ማውራት መቆም አለበት። ይሄ በጣም በከፍተኛ ደረጃ ወደኋላ ጎቶ ስፔሻሊ አትሌቲክስ ላይ ይሄ ምንም ጥያቄ የለውም። የሚታዩ ነገሮች ኢቭን ውድድር የሚካሄድበት ቦታ ድረስ ሰልቆ እኮ ስፖርተኛውን አሰልጣኛው በተገቢ መንገድ ኮች እንዳያደርግ በትብብር እንዳያሰማራ አትሌቱ በአግባቡ አርፎ ተኝቶ እንዳይሮጥ የሚያደርጉ እንቅፋቶች አሉ። ጎትቶናል ሳይሆን ቀብሮናል በሚል ነው የምገልጸው። በጣም ጥሩ። እንደው ወደ አንተ ልምጣና የመጨረሻ ጥያቄ ላድርገው። ምንድን ነው ህልምህ? ምን መሆን ነው ከዚህ በኋላ? እንግዲህ 64 ዓመት የሞላው ጎልማሳ ምን ህልም አለው ከዚህ በኋላ? እንግዲህ ህልሜ እንዳልከው 64 ዓመት የምናገራት ነገር አለች። በኦክሲጅን ነው እንግዲህ ኦክሲጅን ኢዝ ኮመን ፎር ኦል ይባላል። እስካሁን በነፃ ማገልገል ደሞዝ አለኝ፣ ለግብአት የሚሆን ነው አይደለ? ለመኖር የምታገኘው ደሞዝ አለ። አሁን ጡረተኛ ነኝ፣ ግን የራሴ ድርጅት ከፍቻለሁ። ፒኤልሲ ግራንድ ሆፕ ትሬኒንግ ፒኤልሲ የሚል ከፍቻለሁ። እኔ ስራ አስኪያጅ ቤተሰብ ባለቤቴ ልጆች ያሉበት ማለት ነው። ይሄ ምን ይሰራል? በስፖርት ላይ ያማክራል፣ የስፖርት ምርምር ያደርጋል። እኔ ብቻ አይደለም ሌሎች ባለሙያዎችን ተቀጥራል። የሚዲያ ስራ ሲሆን መሴል ላመጣ እችላለሁ በኮንትራት፣ የሌላ ስራ ሲሆን ከሌላ ሰው ማመጥ ይችላል። ግን ኦርጋናይዜሽን ፎርም አድርግ ያለው አሁን አንዱ የብስክሌት ስፖርት ንቅናቄ ከዛ ጋር የሚነሳ ነው። ሌላም አዳም ኢንተርቴይንመንት የሚባል ድርጅት ጋር ኢንተርቴይንመንቱን እነሱ እንዲይዙ በጋራ ሆነን ነው እየሰራን ያለ ነው። ስለዚህ አሁን በቅርብ ርቀት እንግዲህ ቢልልኝ የከፈተው ተቋም ወይም ፒኤልሲ አንደኛ የስፖርት ትጥቅ አምጥቶ ለህዝብ የሚሸጥ፣ የብስክሌትን አምጥቶ ለህዝብ የሚሸጥ የሚያከፋፍል፣ ወደ መካከለኛ ገቢ የሚራመድ ቢሆን ይመረጣል። የማታ እንጀራ ስጠኛ አይደል የሚባለው? አሁን ከዚህ በኋላ በናይትሮጅን ብዙ ዓመት እኮ በነፃ አገለግል። በነፃ በደሞዝ ያው እንትን ነው፣ ደሞዝ ነው። ስለዚህ ይህንን የስፖርቱን የማሳደግ በዚሁ በቢዝነሱ ዓለም ገብተህ ዋናው ነገር ስፖርቱን ማሳደግ ነው። ይሄ ነው ያሳካል። አመሰግናለሁ። ጥሬን አክብረህ እዚህ ስቱዲዮ ስለመጣህ በጣም አመሰግናለሁ። በመጨረሻ ማስተላለፍ የምትፈልገው ነገር ካለ፣ የቀረ ነገር ካለ ያላነሳው? እሺ እንግዲህ መሴ ሾው ክሩ በጣም የምታምሩ ደስ የምትሉ ወጣቶች ናችሁ። ካሜራማኖቹም ዋናው አዘጋጁም በጣም እግዚአብሔር ይስጥልኝ። እንደዚህ አይነት የሚዲያ እኔ ብዙ ጊዜ ሚዲያ እሄዳለሁ። በዚህ ሞራል ስሜት ጭብጨባ እየተሰጠ በደንብ
ሀሳቤ እንዳወጣ የሚያደርግ የመጀመሪያ ነው። እኔ ውሸት አልወድም። ስለዚህ በዚሁ ይልመድባችሁ፣ እግዚአብሔር ይስጥልኝ እላለሁ። አንተ ደግሞ ጊዜ ወስደህ በተገኘ መንገድ አስበህ እና አብረን እንስራ ብለህ ስላልክ ወደፊት ሚዲያውንም ይዘን አብረን እንሰራለን ብዬ አስባለሁ። ለአንተም ክብር አለኝ። በዚሁ አጋጣሚ ግን ይሄ ትልቅ ሚዲያ ስለሆነ ብዙ ሰው ስለሚያው የጀመርነውን የብስክሌት ስፖርት ንቅናቄና ፌስቲቫል በተሳካ መንገድ ለመፈጸም የሁሉም ክልሎችና ከተማ አስተዳደሮች የወጣቶችና ስፖርት ቢሮ ኃላፊዎች፣ የብስክሌት ፌዴሬሽን፣ ሌሎች የመንግስት አመራሮች እና ስፔሻሊ ተሳታፊው ተጠቃሚው ህዝብ ደግሞ ከወዲሁ የሰቀለውን ብስክሌት አውርዶ ዘይት ቀብቶ እንዲዘጋጅ፣ የሌለው ደግሞ በእግር ጉዞ በሩጫ በሶምሶማ እንዲያጅብ ጥሬን አስተላልፋለሁ። ከልብ አመሰግናለሁ። ያው የአዲስ አበባው ላይ እኛም እንሳተፋለን። የግድ ነው። በጣም እንግዲህ ለ39 ዓመት በስፖርቱ አመራርነት የቆየ አንጋፋ ሰው ነው። በጣም ለሀገሪቱ ስፖርቱ የራስን ጠጠር አስቀምጠሃል፣ ወርውረሃል ብዬ አስባለሁ። እኔም አስባለሁ፣ ይሰማኛል። ብዙ ውጤት አመጥተሃል። አሁንም እያገለገልክ ነው። በርታ። ያው ረጅም እድሜ እንመኛለን ከጤና ጋር። ከልብ አመሰግናለሁ። በክብር እንሸኘው እንግዲህ በጣም አመሰግናለሁ። ያው ጥሩ ማስመለስ በጣም ብዙ መረጃ ነው የሰጠን። እናመሰግናለን። ኦኬ ይዘናት እንሂድ።